ጽምዶና የአማራ ትግል ከተለያዩ የመረጃ ድምጾች ጀርባ ምን አለ? ጽምዶ የአማራን ትግል ለማስቀየስ የተዘጋጀ ስትራቴጂ ነው የሚለው ክርክር ከተለያዩ ወገኖች ሲነሳ ቆይቷል። ግን ይህ ክስ የሚያቀርቡት እነማን ናቸው? እነዚህ የሚያሰራጩት መረጃ በምን ማስረጃ ላይ የተመሰረተ ነው? በሌላ በኩልስ የጽምዶ አመራርና የፋኖ ኃይሎች ራሳቸው ስለዚህ ጉዳይ ምን ይላሉ? በዚህ ጉዳይ ዙሪያ የሚወጡ መረጃዎች እጅግ የተለያዩ መልክ አላቸው። አንዳንድ የትግራይ ወገን የሚደግፏቸው ሚዲያዎች የፋኖ ኃይሎች ከጽምዶ ጋር ተቀላቅለዋል የሚል መረጃ ሲያቀርቡ፣ በፋኖ አመራሮች በኩል የሚሰሙ መግለጫዎች ግን ከዚህ የተለየ ትርጉም ይዘዋል። ከየትኛውም ወገን ጋር በጉዳዩ ላይ መስራት እንደሚቻል ቢገልጽም በግልጽ የጽምዶ አባልነት የሚያረጋግጥ ይፋዊ መግለጫ መኖሩ ግን የሚፈለግ ማስረጃ ነው። በዚህ መካከል የሚነሳው ሌላ ጥያቄ የፖለቲካ ቃላት ለውጥ ነው። በተለይ የፌዴራል መንግስትን የሚደግፉ ሚዲያዎች ፋኖን ሲጠሩበት የነበረው አጠራር በቅርቡ እየተለወጠ መምጣቱ በራሱ የትንታኔ ጉዳይ ሆኗል። ይህ የቃላት ለውጥ የፖለቲካ አቋም ለውጥን ያመላክታል ወይስ የመንግስት የመረጃ አቀራረብ ስትራቴጂ ብቻ ነው? በተመሳሳይ ጊዜ ከተለያዩ ምንጮች የፋኖ ኃይሎች እየተቀራረቡ ነው የሚል መረጃ ይወጣል። አንዳንድ ያልተረጋገጡ ዘገባዎችም የፖለቲካ ስምምነቶችና የስልጣን ክፍፍል ጥያቄዎች እየተነሱ እንደሆነ ይጠቁማሉ። የጽምዶ አመራርን በተመለከተም ስለ አመራሩ አወቃቀር፣ ስለ ዘመነ ካሴ ሚና የሚነሱ ጥያቄዎች አሉ። ይህ ጉዳይ በትክክል ሳይታወቅ የጽምዶንና የፋኖ ግንኙነት በአንድ ቀጥተኛ መስመር መተርጎም የፖለቲካውን ውስብስብነት ሊያሳንስ ይችላል። ከዚህ የበለጠ አስፈላጊው ጥያቄ ግን የሚነሳው በአማራና በትግራይ የፖለቲካ ኃይሎች መካከል ሊፈጠር የሚችለው ትብብር ምን አይነት የፖለቲካ ውጤት ያስከትላል? ትናንት በጦርነት የተፋለሙ ኃይሎች ዛሬ በአንድ ጠረጴዛ ላይ መቀመጣቸው አዲስ የፖለቲካ ስሌትን ይፈጥራል ወይስ ይህ በጋራ ጥቅም ላይ የተመሰረተ ጊዜያዊ ቅርበት ብቻ ይሆናል? በተለይም የወልቃይትና የራያ ጉዳዮች እንዴት በዚህ የፖለቲካ ትብብር ላይ ተጽዕኖ ያሳድራሉ? የታሪክ የመሬትና የማንነት ጥያቄዎችን እስካሁን መፍትሄ ሳያገኙ የሚፈጠር ጥምረት ለምን ያህል ጊዜ ዘላቂ ሊሆን ይችላል? በሌላ በኩል የአዲስ አበባ መንግስት ይህን የፖለቲካ እንቅስቃሴ እንዴት ይመለከተዋል? የዲፕሎማሲ የፖለቲካና የጦር ግፊት በአንድ ላይ ቢጠናከር የአካባቢውን የኃይል ሚዛን ሊቀይር ይችላል ወይስ በተቃራኒው የተለያዩ የፖለቲካ ቡድኖች ወደ በለጠ ጥምረት ሊገፋ ይችላል? ከአስመራ እስከ ፖርቱ ሱዳን፣ ከካይሮ እስከ መቀሌ የሚነሱ የክልላዊ ፖለቲካ ግንኙነቶችም በዚህ ትንታኔ ሰንሰለት ውስጥ የሚታዩ ሀሳቦች ናቸው። እነዚህ ከተሞችና ሀገራት የሚኖራቸው የፖለቲካና የደህንነት ግንኙነት በኢትዮጵያ ውስጣዊ ትግል ላይ ምን ያህል ተጽዕኖ አለው? ይህስ የውስጥ ግጭትን ወደ ክልላዊ የኃይል ፉክክር የመቀየር አደጋ አለው? ስለዚህ የጽምዶ ጉዳይ አማራን ይጠቅማል ወይስ አማራን ይጎዳል በሚል ቀላል የፖለቲካ መለኪያ ብቻ መመዘን አይበቃም። የጥምረቱ ዓላማ፣ የተሳታፊዎቹም ጥቅም፣ የተጠያቂነት መዋቅር፣ የወልቃይትና ራያ ጉዳይ እና የክልላዊ ኃይሎች ተጽዕኖ በተናጠል መመርመር ያስፈልጋል። በዚህ ዘገባ ግን ዋናው ጥያቄ ይህ ነው። ከዚህ በኋላ የሚፈጠረው የፖለቲካ ስሌት የአማራን ትግል ወደ አዲስ የድርድር መድረክ ይወስደዋል ወይስ በተቃራኒው አዲስ የግጭት ዙሪያ ይከፍታል? የሚነሱትን ክሶች፣ የተቃራኒ ወገኖች መገለጫዎችና ሊረጋገጡ የሚችሉ ማስረጃዎችን በማነጻጸር ከ4 ኪሎ እስከ መቀሌ፣ ከአስመራ እስከ ፖርት ሱዳን የሚንቀሳቀሰውን የፖለቲካ ስሌት በጥልቀት እንመረምረዋለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ፖለቲካ እንደገና ወደ ከፍተኛ ውጥረት እየገባ ነው። ከመንግስት የሚወጡ የፖለቲካ መልእክቶች፣ ከተቃዋሚ ኃይሎችና ከቀጠናው ሀገራት የሚመጡ የዲፕሎማሲ እንቅስቃሴዎች ተደራርበው አዲስ የፖለቲካ ምስል እየፈጠሩ ይገኛሉ። በአንድ በኩል የፌዴራል መንግስት የሚዲያ መድረኮችን በመጠቀም በተቃዋሚ ኃይሎች ላይ ጠንካራ የፖለቲካ ትርክት እያስተላለፈ ነው የሚል ትችት ይቀርባል። በሌላ በኩል ደግሞ በተለያዩ አካባቢዎች የሚገኙ ተቃዋሚ ኃይሎች በየጋራ ጠላት ሐሳብ ዙሪያ ሊቀራረቡ እንደሚችሉ የሚጠቁሙ ዘገባዎች እየተስፋፉ ናቸው። በዚህ የፖለቲካ ውዝግብ መሃል ጽምዶ የሚለው ስያሜ በተለየ ሁኔታ ትኩረት ስቧል። ቃሉ በትግረኛ ትርጉሙ ጥምረት ወይም ቅንጅት ማለት ሲሆን በዛሬው የኢትዮጵያ ፖለቲካ ውይይት ውስጥ ግን ከፍተኛ የጥርጣሬና የክርክር ምንጭ ሆኗል። ከተለያዩ ምንጮች የሚወጡ ዘገባዎች እውነት ከሆኑ በፖርት ሱዳን በጽምዶ ስያሜ የተካሄዱ የፖለቲካ ስብሰባዎች የተለያዩ የኢትዮጵያ ተቃዋሚ ኃይሎች በስብሰባው መገኘታቸው
ትልቅ የፖለቲካ ጥያቄ ያስነሳል። ከትግራይ፣ ከአማራ፣ ከኦሮሚያ፣ ከጋምቤላ፣ ከቤሻንጉል ጉምዝና ከሶማሌ ክልል የሚመጡ የፖለቲካ ተዋናዮች በአንድ መድረክ መታየታቸው እውን ከሆነ ይህ በኢትዮጵያ የተቃውሞ ፖለቲካ ውስጥ አዲስ የትብብር ምዕራፍ ነው ወይስ የጋራ ጠላትን ለመጋፈጥ የተፈጠረ ጊዜያዊ ቅርበት ነውን? የጥያቄ መልስ የሚያስፈልገው ጉዳይ ነው። ምክንያቱም ተቃዋሚ ኃይሎች በአንድ የጋራ ግብ ዙሪያ መሰብሰባቸውና በአንድ ጠላት ላይ መቆማቸው ብቻ ዘላቂ ፖለቲካ ጥምረት ለመፍጠር በቂ አይሆንም። የጥምረቱ የጋራ ራዕይ፣ የስልጣን አወቃቀር፣ የግጭት መፍቻ መንገድና እያንዳንዱ ኃይል የራሱን ጥቅም መገናኘት ወይም መለያየት ይኖርበታል። ይህ ከሁሉም በላይ የሚያነጋግር ጉዳይ ነው። ትናንት በከባድ ጦርነት የተጋጩ የትግራይና የአማራ ኃይሎች ዛሬ በአንድ የፖለቲካ መድረክ ሊቀራረቡ ይችላሉን? ሁለቱ ህዝቦች መካከል የተፈጠሩ የታሪክ፣ የመሬት፣ የማንነትና የፖለቲካ ቁስሎች እስካሁን ሙሉ በሙሉ አልተፈቱም። በተለይም የወልቃይትና የራያ ጉዳዮች በአማራ ፖለቲካ ውስጥ እጅግ ስሜታዊ ጉዳዮች ሆነው ቀጥለዋል። ስለዚህ እነዚህ ጉዳዮች ሳይፈቱ የሚፈጠር ጥምረት ለምን ያህል ጊዜ ዘላቂ ይሆናል? ወይስ የጋራ ጠላት ከተወገደ በኋላ እነዚያው የቀድሞ ጥያቄዎች እንደገና ይቀሰቀሳሉ? የፌዴራል መንግስት ይህንን የሚከሰተውን የፖለቲካ ቅርበት እንደ ደህንነት ስጋት እየተመለከተው ነው የሚሉ አቋሞች ተሰምተዋል። በተለይ ከኤርትራ ከሱዳንና ከሌሎች የቀጠናው ኃይሎች ጋር ተያይዞ የሚነሳው የደህንነት ስጋት ከአዲስ አበባ የፖለቲካ ስሌት በእጅጉ እየቀየረው እንደሆነም ይታመናል። የውጭ ጉዳይ መስመር፣ የዲፕሎማሲ ግፊት፣ የደህንነት እርምጃዎች እና የሚዲያ ትርክት በአንድ አቅጣጫ መንቀሳቀሳቸው መንግስት ይህን የተቃውሞ ኃይሎች መቀራረብ እንደ ከባድ የፖለቲካ ፈተና እየቆጠረው መሆኑ የሚጠቁሙ ትንታኔዎች አሉ። በተለይ ከህወሓት ውስጣዊ ክፍፍል ጋር ተያይዞ የሚነሱ ዘገባዎች የትግራይ ፖለቲካ ራሱ በአንድ ድምፅ እንደማይንቀሳቀስ ያሳያሉ። ይህ ደግሞ የፌዴራል መንግስት የትግራይ የፖለቲካ ልዩነት ለራሱ ጥቅም ሊጠቀምበት ይችላል የሚለውን ትንታኔ አጠናክሮታል። ጉዳዩ በኢትዮጵያ ውስጣዊ ፖለቲካ ብቻ የሚወሰን አይመስልም። ኤርትራ፣ ሱዳንና ግብጽ ከኢትዮጵያ ጋር ያላቸው የደህንነትና የጂኦፖለቲካ ጥቅሞች በዚህ ስሌት ውስጥ ተጨማሪ ክብደት ይሰጣሉ። ነገር ግን እነዚህ ሀገራት አንድ የጋራ የጦር እቅድ እየመሩ ነው የሚለው አባባል በቂና ገለልተኛ ማስረጃ ሳይኖረው እንደ እውነታ መቅረብ የለበትም። እያንዳንዱ ሀገር የራሱ የብሔር ጥቅም አለው። እነዚያም ጥቅሞች ሁልጊዜ አንድ ላይ እንደሚሄድ ማሰብ ተገቢ አይደለም። ከሁሉም በላይ ግን የሚነሳው ጥያቄ የአማራ ኃይሎች በዚህ ፈጣን የፖለቲካ ለውጥ ውስጥ የራሳቸውን ገለልተኛ የፖለቲካ ስሌት መገንባት ይችላሉን የሚለው ነው። አማራ በትናንት የፖለቲካ ታሪክ ብዙ ጊዜ የሌሎች የስልጣን ፕሮጀክቶች የማስፈጸሚያ ኃይል ሆኖ ተጠቅሟል የሚል ትችት አለ። ዛሬ ይህ ታሪክ እንደገና እንዳይደገም የራሱን የፖለቲካ ዓላማ፣ የድርድር መስመርና የወደፊት ራዕይ በግልጽ ማስቀመጥ ይኖርበታል የሚል ሐሳብ ጎልቶ ይታያል። በዚህ ረገድ የፋኖ አመራሮች ከጽምዶ ጋር ያላቸውን ግንኙነት በግልጽ ማስረዳታቸው ወሳኝ ነው። ከማን ጋር ይሰራሉ? ለምን ይሰራሉ? የስምምነቱ ወሰን ምንድን ነው? የአማራ ሕዝብ መሰረታዊ ጥያቄዎች በዚያ ስምምነት ውስጥ ምን ቦታ አላቸው? የሚሉ ጥያቄዎች የሚመለሱት በመግለጫ ሳይሆን በተጨባጭ ፖለቲካዊ እርምጃ መሆን አለበት ሲሉ የፖለቲካ ተንታኞች ያስረዳሉ። ስለዚህ የኢትዮጵያ ፖለቲካ አሁን የሚገኘው በቀላሉ መንግስት ከተቃዋሚ በሚል ሁለት ወገን ብቻ የሚተረጎምበት ደረጃ ላይ አይደለም። የውስጥ የፖለቲካ ትግሎች፣ የብሔር ጥያቄዎች፣ የድንበርና የማንነት ጉዳዮች፣ የክልላዊ ኃይሎች ጥቅሞችና የውጭ ዲፕሎማሲያዊ ስሌት ተደራርበዋል። ጽምዶ የሚለው ስያሜ ስለዚህ ትልቅ የፖለቲካ ጥያቄ ሆኗል። ይህ እውነተኛ የፖለቲካ ጥምረት ነው? ጊዜያዊ የጥቅም ቅርበት ነው? ወይስ በቀጠናዊ የኃይል ፉክክር ውስጥ የተፈጠረ አዲስ የፖለቲካ መስመር? መልሱ በመጪዎቹ ወራት በሚወጡ ይፋዊ ሰነዶች፣ በተጨባጭ የፖለቲካ ስምምነቶች እና በተግባራዊ እርምጃዎች ይበልጥ ግልጽ ሊሆን ይችላል። አንድ ነገር ግን ግልጽ ነው፣ የኢትዮጵያ የፖለቲካ ሜዳ እየተለወጠ ነው። የቃላት ጦርነቱ ወደ ፖለቲካ ጥምረት ከተሸጋገረ እና የፖለቲካ ጥምረቱ ወደ ወታደራዊ ትብብር ከተቀየረ የሚፈጠረው የኃይል ሚዛን ለኢትዮጵያ ቀጣይ የፖለቲካ አቅጣጫ ትልቅ ወሳኝነት ይኖረዋል። በመጨረሻም ዋናው ጥያቄ ነው። አማራ ከሌሎች ኃይሎች ጋር በሚፈጥረው ግንኙነት የራሱን የፖለቲካ ዕጣ ፈንታ ለመወሰን የሚያስችለውን አቅም ይገነባል ወይስ እንደገና በሌሎች ኃይሎች የፖለቲካ ስሌት ውስጥ የመጠቀሚያ ካርድ ሆኖ ይቀራል? ይህ የሚወስነው የአማራ ትግል ብቻ ሳይሆን የመላው ኢትዮጵያ ቀጣይ የፖለቲካ ጉዞም ጭምር ነው። ለዛሬ በዚያ በቃን። በሌላ የዜና ትንታኔ እስከምንገናኝ ጤና ይስጥልኝ።